ጉድጓድ ውስጥ ገባ ጫማው ላይ ውሃ ሞላና በአፉ ይዞት ወጣ ያንን ጉድጓድ ከዛ በኋላ فسقل الكلب ይህንን ውሻ አጠጣው فشكر الله له فغفر له الله مسجنه እንደዚሁ ወንጀሉን ማረው قالوا يا رسول الله صحابዎች ይህንን ነብዩ ሲነግሯቸው إن لنا في البهائم أجرا እኛ በእንስሳቶች አጅር አለን እንዴ ለነሱ በመናደርገው ብሎ ጠየቋቸው فقال في كل كبيد رطبة أجر ሁሉም ህይወት ያለው ጉበት ማለት ህይወት ያለው ሰው ነገር ባጠቃላይ በመታደርጉት መልካም ነገር አጅር አላችሁ ሰው ልጅን ስታስታጣጣስ ሰው ልጅን ስትንከባከብስ አጅሩ እንዴት ነው እስላም ለዚህ ነው ከምናችን በላይ ሆኖ ለምን የሰላምነቱ የእዝነቱ መጠጊያው እላይ ድካ ይደረሰ አቡበከርን ከቁረይሽ ያመጣ ዲን ቢላልን ከሐበሻ ያመጣ ዲን ሱሃይብን ከሩም ያመጣ ሰልማንን ከፋርስ ያመጣ አንድ ቦታ ላይ እንዲቀመጡ እንዲነጋገሩ እንዲዋደዱ ያደረገው እስላም ነው ቢላልም ከአገሬ ከምን በላይ እስላም አለ አቡበከርም ከማንነቴ በላይ እስላም አሉ ሱሃይብም ሰልማንም ከምንም ነገር በላይ እስላምን ብለው ነብዩ ዘንድ ሄዱ እስላም ግን አላቃቸው በምን በተቅዋቸው አቡ ለሃብ የነብዩ አጎት ነው አይደል ግን ተዋረደ በምን በማንነቱ ባለው ስነ ምግባር በመጥፎ ባህሪው ከአላህ ጋር ባለው ግንኙነት የተበላሸ ስለሆነ ተዋረደ ቢላልን እላይ አደረሰው ሐበሻ ባሪያ ተብሎ የሰዎች አገልጋይ ተብሎ የሚጠራ የነበረ በመኑ ባለው ተቅዋ እላይ አደረሰው ሰው ልጆች እኩል ናቸው የሚበላለጠው በተቅዋ ነው وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم ቋንቋችን መግባቢያችን መነጋገሪያ ነው እንድትተዋወቅ ነው ማን ነው ከሌ እንዲባል ነው አላህ ዘንድ ግን ያለህ ደረጃ በዘርህም አይደለም والله በሀብትህም አይደለም በተቅዋህ ነው አላህን የሚፈሩትን ان الله لا ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم الله ወደ እናንተ ወደ መልካችሁ ወደ ገንዘባችሁ ወደ ንብረታችሁ አይመለከትም ولكن ينظر الى قلوبكم ወደ ቀልባችሁ አላህ ይመለከታል واعمالكم ወደ መስሩ ስራ መልካም ነው መጥፎ ነው ጥሩ ነው አላህ ይሄንን ነው ان الله يحب المحسنين الله በጎ የሚሰሩትን ይወዳል ሲልኮ በጎ እንድትሆን ነው መልካም እንድትሆን ነው የአላህን ውዴታ ለማግኘት ይሄን እንድትሰራ ነው አላህ በእንደነዚህ አይነት ባህሪ ሰዎችን ያበረታታል ሰዎችን ያነሳሳል ለምን ሰዎች ሁሌ መልካም እንዲሆኑ ስለዚህ ሰላምን ስትጠብቅ ጎረቤትን ሰላም ልትጠብቅ ይገባል የቤተሰብን ሰላም እንድትጠብቅ እኮ በአባወራው ላይ የበላይ እኮ በሆኑ ላይ አላህ ግዴታ አደረገበት ከወንጀል በኩል እኮ በውስጥ ያሉትን ሰዎች ማንገላታቱ ይበቃዋል ተባለ ወንጀል ከተባለ ማንገላታት ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ወደ ሰላም በጠሩበት ዱንያ አኺራቸው እንዲስተካከል በአላህ እንዲያምኑ ከፈጠራቸው ጌታቸው ከአላህ ጋር ግንኙነታቸው እንዲያምር ነብዩ ጥሪ ሲያደርጉ የመለሱላቸው መልስ መጥፎ ነበር ጣኢፍ ላይ በጣም ደበደቧቸው ራሳቸውን ስተው እስኪወድቁ ድረስ ጅብሪል የሎቱን የተራራዎችን መላእክቶችን ይኸው አላህ ልኮልሃል እዘዛቸው ያጣብቁልህ አላቸው ላ አዛኝ ነብይ አይደሉም በቀል የሚወዱ ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም በቀል የሚወዱ ነብይ አይደሉም ረሱል አለይሂ ሰላቱ ወሰለም በጭራሽ እንዲጠፉ አልፈልግም ከነሱ አብራክ አንተን የሚገዙ ሰዎች ይመጣሉ ብዬ ተስፋ ስለማድረግ እንዲጠፉ አልፈልግም ተበድለው ምን ተብለው በቀልን ማይመኙ ነብይ ቢኖር ሰው ቢኖር ረሱል አለይሂ ሰላቱ ወሰለም ናቸው መበቀል እየቻሉ በቀልን ያልተበቀሉ አዛኝነታቸው እላ የደረሰ ከሳቸው መድረሳ እኮ ነው ሌሎችም ተማሪዎቻቸው የወጡት የሰላም አምባሳደሮች በየሀገሩ የተበተኑት ከሳቸው መድረሳ የወጡ ናቸው
ማንም ይሁን ማንም መበደል የለበትም ብለው ሲያስተምሩ የነበሩት ከሳቸው መድረሳ የወጡት ናቸው። ያ ትልቁ መድረሳ ደግሞ መስጊድ ነው። ደጋግመው መስጊድ ነው። ይህም መስጊድ ደግሞ እያፈረሳችሁ እያፈረስክ ሰላም ይገኛል ብለህ እንዳታስብ። ናም ይህ ሰላም ዲን አላህ ራሱ ስሙ ምንድነው? ከአላህ ስሞች መካከል አሰላም ነው። هو الله الذي لا إله إلا هو عالم الغيب والشهادة هو الله الذي لا إله إلا هو الملك القدوس السلام المؤمنون السلام كالله سموش مهكل سلام اللهم أنت السلام ومنك السلام دعاء لنا فأنزل علينا السلام بس متلمنوا الله أنت سلام سلامم كانت نميجنيو سلامنا وردلن هلي سلام እንድትመኝ ሁሌ ዱዓ እንድታደርግ የሚያዝ ዲን ነው። ስለ ሰላም ይሄንን ካየን ባለች ሰዓት ሰላምን የሚያጠፉ ነገሮች ምንድናቸው? ትልቁና የመጀመሪያው ራስ ወዳድ መሆን፣ በደል ሰላምን ያጠፋል። እኔ ምን ብቻ ምን ከሆነ ስለ ራሴ ጥቅም ብቻ ነው ማስበው። የሰዎች ምቾት የሰዎች ሰላም አያስደስተኝም። አና ደግሞ የሸይጣን ባህሪ ነው። አና ኸይሩን አላለ እኔ ከናንተ የበለጥኩ ነኝ አለ። አና ኸይሩን ከአደም እኮ ነው እኔ ካንተ የተሻልኩ ከሱ የተሻልኩ ነኝ ነው እኮ خلقتني من نار وخلقته من طين እኔ ስላለ ጀነት ውስጥ በሰላም የተቀመጡትን አደምና ሐዋን ምቀኝነት ይዞት ሰልፊሽ የበላይ እኔ ሚል ስለሆነ መጥፎ ነገር አመጣና ተቆርቋሪ መስሎ ምን ብሎ እችን ዛፍ ቅመሱ ብሎ እንዳይቀምሱ ታዘው ነበር። እንዲወጡ አደረጋይ። ሰላም አይፈልግም፣ ሁከት ነው የሚፈልገው። ማን? ሸይጣን ኢብሊስ። ዱንያም ከመጣ በኋላ ይሄው የሰው ልጅን ያባላል። ስለዚህ ራስ ወዳድ መሆን፣ ሰውን መበደል ሰላምን ያደፈርሳል። እኔ አንድ ሐዲስ ነብዩ አለይሂ ሰላቱ ወሰላም لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ታቆታላችሁ አይደል? የሚገርም እኮ ነው ውስጡን ስታዩት። አትመቀኛኙ። መቀኝነት ምን ያመጣል? ሰላምን ያደፈርሳል። ለምን ጥሩ ለበሰ፣ ለምን ጥሩ አገኘ፣ ለምን ጥሩ ኑሮ ኖረ ብለህ ስለምታስብ ሁሌ መጥፎ ስለሆነ ውስጥ ያለው የሌላውን ሰላም ታደፈርሳለህ። ዛሬ በጣም በዛና መቀኝነቱ ድግምቱ በየቦታው በዛ። በመቀኝነት እኮ የተነሳ ውስጥ ሲበላሽ ወንድሙ ላይ ድግምት ያሰራል፣ እህቱ ላይ ድግምት ያሰራል፣ ማህበረሰቡ ላይ፣ ጎረቤቱ ላይ፣ ነጋዴው በነጋዴው ደግሞ ሱብሃንአላህ ሁሉም እንደየፊልዱ ነው። ነጋዴው በነጋዴው ነው፣ ሴቷ በሴቷ ነው። ከሷ የበለጠች ቆንጆ ካለች ለምን ቆንጆ ነች ማለት ነው። ሀብታሙ በሀብታሙ፣ ተማሪው በተማሪው ነው። ሁሉም ባለበት ቦታ ላይ ለምን ከኔ በለጠ? ላ ኢስላሚና ላስተማረን ኢስላም ይሄ ነገር ከውስጣችን ምንጭቅ ብሎ እንዲወጣ። ለዚህ እኮ ነው ጀነት ስሙ አንዱ ምን ነው? ዳሩ ሰላም አይደል? ወላሁ የድዑ ኢላ ዳሪ ሰላም። ለምን ከተባለ ጀነት እኮ ሲገባ ዝም ብሎ አይገባም። ምቀኝነቱ፣ ጎሚው፣ በሽታው በአጠቃላይ ከቀልብ ወጥቶ ነው ጀነት የሚገባው። የሰላም ሀገር ነው። ማንም አያውክም። ሰላምን የሚያደፈርስ የለም ጀነት ውስጥ። ያን ዘላለም አገር ከሚያገኙት አላህ ያድርገን። ስለዚህ ምቀኝነት፣ በአንዱ ንግድ መግባት፣ ማጫረት፣ አንዱ በአንዱ ንግድ ላይ አይግባሉ ነብዩ አለይሂ ሰላቱ ወሰለም። ተመልከት ማህበረሰብ ሰላሙ እንዴት እንደሚጠብቁለት። አንተ ንግድ እየሸከ ከሆነ እዚህ የሚገዛህ ሰው ጨርሶ አልፈልግም ብሎ ካንተ ጋር ነው አቋርጦ እስካልሄደ ድረስ ከርቀት ናና እኔ እሸጥልሃለሁ ና እኔ ቀንስልሃለሁ አይቻልም። ከሱ ጋር ጀምሯል፣ ከሱ ጋር ይጨርስ። እንዴት እንደሚያስተምር ዛሬ የለም መርካቶ ላይ ከጎኑ ላይ ናና ይላል። ጸብ ሲነሳ ላያችሁ ሰላም ይጠፋል ማለት ነው። አይ ከሁለት ከሶስት ሰዎች ሰላም መደፍረስ፣ ከዛስ እየተባዛ ይዛል። የዛ ወንድም የዛ ይመጣል። ወደ ምን ይመጣል? መጨረሻ ላይ ወደ ቀቢላ ወደ ዘር ሊዞር ይችላል ጉዳዩ በሁለት ሰዎች የተነሳ ነገር። ኢስላም መጀመሪያ መንገዱን ነው የሚዘጋው። ዝሙትን ሲከለክል ላ ተቅረቡ ዚና፣ ዝሙትን አትቅረብ፣ መቃረቢያ መንገዱን ይዘጋዋል እንጂ እንዳሰራ ሁሉም ነገር ካመቻቸ በኋላ ናይት ክለቡን ምኑን እዛም እንደዛ እንደፈለክ ምናምን ሁን ካለ በኋላ ግን ዝሙት እንዳፈጽም አይልም። ሙስሊም እንደዚህ አይደለም። እስልምና መጀመሪያ መንገዱን ይዘጋዋል። መንገዱ ሴትና ወንድ አንድ ላይ መቀመጥ ከሆነ ያንን ዘጋ። ኸምር መጠጣት እንዳትጠጡ አለ፣ ራቁ አለ።
ለምን ከጠጣ አቅሉን ይስታል፣ ወደዛ ነገር ይወድቃል። ዛሬም አንዳንድ ምስኪን አለ እኮ ልጁን አስጠኝ ይመድብና ለሴት ወንድ ይመድብና በደንብ አስጠናት እሺ ይላል። ምንድነው የሚያስጠናት? በደንብ አስጠናት እሺ ይላል። ሌላ ነገር ግን ምንም ነገር እንዳትፈጽም አይነት ይመስላል። ላ ወንድና ሴት አንድ ክፍል ትታቸው አስጠናት እያልክ ምን አይነት ጥናት ነው የሚያስጠናት? አያችሁ የኛ ጥፋት በራሳችን እጅ ምናበላሻቸው ሰላምን ማጣት ማለት እኮ። የቤተሰብ ሰላም ይዛን ይታወካል። በምን? በአባት ግዴለሽነት፣ በእናት ግዴለሽነት፣ ደንታ ቢስ መሆን፣ ቅናተ ቢስ መሆን፣ ሰላም እንዲታጣ ነው የሚደረገው። ቤት ውስጥ የዛኔ በላ ከተከሰተ ፈሳድ ከመጣ የቤተሰቡ ሰላም በዛው ጠፋ ማለት ነው። አትኮራረፉዋል። መኮራረፍ ምን ስለሚያመጣ? ሰላምን ያደፈርሳል። ቂም አትያያዝ። ዛሬ እኮ ጎረቤት በጎረቤቱ ቂም ይያያዝና እኔ አላደረኩም ላለማለት ሌላ ወንበዴ የሚመድባላ የሚናገር ኢንፎርሜሽን ምን የሚል መግቢያው መውጫው በዚህ ነው፣ የሚያስቀምጠው ንብረት እዚህ ነው፣ እንደዚህ አይነት እንትን አለ እንዲህ ስለ ቂም ስለተያዘ ብቻ ሶስተኛ ሰው ያመጣና ንብረቱ እንዲዘረፍ የተለያየ ነገር እንዲሆን ያደርጋል አይደል? የሰላም እጦት ይሄ በደል ነው። ይሄ በደል ደግሞ ሰውን እንደበደልክ ለዛሬ ለጊዜያዊ የበደልክ ሊመስል ይችላል። ነገር ግን ወላሂ ተደጋጋሚ በየቦታው ተናግረዋል። በደለኛ እንደበደለ ዱንያ ላይ አይቆይም። አላህ ተበዳይን ሊረዳው ቃል ገብቷል። ከጊዜ በኋላ ቢሆንም ግን ልረዳሽ ቃል እገባለሁ ብሏል። ማን? ተበዳይ ዱዓ ካደረገ ያ ረብ ካለ የተበደለን ሰው አላህ ይቀበለዋል። ዳዕወቱል መዝሉሚ ሙስተጃበቱን፣ የተበዳይ ዱዓ ሙስተጃብ ነው። ወኢን ካነ ፋጅረን፣ ፋጅር እንኳን ቢሆን ካፊር እንኳን ቢሆን ፋጅርነቱ ክህደቱ ካፊርነቱ ለራሱ ነው የሚጎዳው። በተበደለው ጉዳይ ግን ያ ረብ ካለ አላህ ይቀበለዋል። ስንቱን አስለቅሰነዋል፣ ስንቱን ከስራው አባረነዋል።